ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ የሲዳማ ክልል ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ሞላልኝ መርጊያ፣ የዚህ ገዳም ዋና አስተዳዳሪ መላከ ፀሐይ፣ በኢትዮጵያ የሃይማኖት ተቋማት ጠቅላይ ዋና ጸሐፊ ቀሲስ ሊቀ ትጉሃን ቀሲስ ታጋይ፣ ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የመጣችሁ አባቶቻችን፣ እናቶቻችን፣ የተከበራችሁ እንግዶቻችን፣ ወጣቶች፣ ሕፃናት በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? የጠበቀንና እዚህ ሰዓት ያደረሰን አምላካችን ክብር ምስጋና ለእርሱ ይሁንና እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን ደህና መጣችሁ። ሰዓታችን ሂዷል። ቅዳሴ መግባት አለብን። የአገልግሎቱ መጨረሻ እቱ በሰላም ሲባል ቅዳሴ አስቀድሳችሁ ነው የምትሄዱ። የመጣችሁበት ዋናው የአገልግሎቱ የመጨረሻው የቤተ ክርስቲያኗ የአገልግሎቷ መደምደሚያ ቅዳሴ ነው። ሥጋው ደሙ ሲፈተት ሁላችሁም እዚህ ለእናንተም በተሰጣችሁ ድርሻ ተሰጦ እየተቀበላችሁ ቁማችሁ አስቀድሳችሁ አንድ ቀን በዓመት አንድ ቀን ቁማችሁ አስቀድሳችሁ ከልባችሁ ሆናችሁ እንደው ቅዳሴውንም ተሳትፋችሁ እንድትሄዱ ይህንን ማሳሰብ እወዳለሁ። ሌላው አጠራ አርጌ ነው የምናገረው። አጠራ አርጌ ስናገር መጀመሪያ ከምስጋና ብጀምር፣ እናንተን እግዚአብሔር ጠብቆ እዚህ ያመጣችሁ ለሁለት ነገር ይሆናል ብዬ አስባለሁ። አንደኛው በጣም ቸግሯችሁ ሰው መርዳት አቅቶት የእናንተን ችግር ለሰው እንኳን ማካፈል የማይቻልበት ሁኔታ ላይ ሰው ሲደርስ፣ እንዲሁም ደግሞ ሰው የማይቀርፈው ችግር ሲኖር እግዚአብሔር ችግሬን ያስወግድልኛል፣ ጎዶሎዬን ይሞላል ብላችሁ እግዚአብሔር ጋር አለመገናኘት በዚህ ቃል ኪዳን በተሰጠው በዚህ ቦታ ላይ የተገኛችሁ ትኖራላችሁ። አንዱ እሱ ነው። ሁለተኛው ደግሞ ወጣችሁ ወርዳችሁ ተሳክቶላችሁ ደስ ብሏችሁ እግዚአብሔርን ልታመሰግኑ የመጣችሁ ስለታችሁን ልትሰጡ የመጣችሁ ትኖራላችሁ። ስለዚህ ሁለት አይነት፣ አንደኛ በመከራ ችግራችሁን እግዚአብሔር እንዲሰማችሁ የመጣችሁትን እግዚአብሔር በብሩህ ገጽ የጸሎታችሁን ሰምቶ ልመናችሁን ተቀብሎ የልቦናችሁን ሐሳብ ይፈጽምላችሁ። እንዲሁም ደግሞ የተሳካላችሁና እግዚአብሔርን ለማመስገን የመጣችሁ ደግሞ እግዚአብሔር አብዝቶ ይባርካችሁ። አሁን በዚህ ለመጣችሁ አጭር መልእክት የማስተላልፈው አንደኛ እናንተ ስለመጣችሁ እግዚአብሔርን እናመሰግናለን፣ እግዚአብሔርን እናከብራለን። እግዚአብሔር እናንተን ጠብቆ እዚህ ቦታ ላይ ስላመጣልን እናንተንም ጠብቆ የዚህ በረከቱ ተሳታፊ እንድትሆኑ ላደረጋችሁ ስለ እናንተ እግዚአብሔርን እናመሰግናለን። በሁለተኛ ደረጃ እናንተ እንድትመጡ ቅድም በምስጋና ተመስግኗል። ሰበካ ጉባኤው በዚህ በከተማችን የሚኖሩ እውነት ለመናገር በጣም ጥሩ ልጆች አሉ። የከተማችን ነዋሪዎች እንደ ምሳሌ የሚጠቀሱ ወጣቶች አሉ፣ ነጋዴዎች አሉ፣ እነ እህቶች አሉ። ለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ገንዘባቸውን አይደለም ደማቸውን መስጠት የሚፈልጉ የሐዋሳ ሕዝብ እንዲህ አይነት ስሜት ጠንካራ የሆነ ኦርቶዶክሳዊ እምነት ያለው ለሌሎች አርያ የሚሆን ሕዝብ ያለበት አካባቢ ስለሆነ ይህንን በዓልን በማዘጋጀት የደከሙ ብዙዎቹ እነሱ ስለሆኑ እንደ ምሳሌ ለመጥቀስ ያህል የሴንትራል ሆቴል ባለቤቶች የሆነው ቤተሰብ የአጸደ ማርያም ልጆች ከፍተኛ የሆነ ከሰበካ ጉባኤው ጋር ከህዝቡ ጋር ሲያገለግሉ፣ እንደዚሁም ደግሞ በገንዘብ ስጦታ ላይ 1 ሚሊዮን ሲሰጡ የነበሩ እዚሁ የአካባቢያችን ልጆቻችን ስለሆኑ እነሱን እጅግ አድርጋችሁ እንድታመሰግኑልኝ እወዳለሁ። እግዚአብሔር
አይ እንደው ከፍ አድርጋችሁ እግዚአብሔርን አመስግኑ። ለመናገር እግዚአብሔር ረድቷችሁ እዚህ ቦታ ላይ በመልአኩ በቅዱስ ገብርኤል ፊት ደግሞ ለቆማችሁ፣ በእግዚአብሔር ፊት ለቆማችሁ፣ ጤናችሁን ለሰጣችሁ ለራሳችሁም እግዚአብሔርን አመስግኑ። አዎ እግዚአብሔር የተመሰገነ ይሁን። ብዙ የምናዝንበት ቢኖርም እንቅልፍ ወስዶን የደስታ እንቅልፍ ባይኖርም በዝማሬያችን ውስጥ መራራ ነገር ቢኖርም ስናስበው ቢደክመንም ቀኑ ጨለማ ቢሆንብንም የተገፉ መውደቂያ ያጡ ወገኖቻችን ቤታቸው የፈረሰ እንዲሁም ደግሞ መጠለያ ያጡ ሕፃናት ምግብ ያጡበት ብዙ ወገኖቻችን የሚራቡበት ሀገራችን ሰላም በማጣት የሚታመስበት የትኛውም አካል ኃላፊነቱን ለመውሰድና ኃላፊነቱን የሕዝብን ሰላም ማስጠበቅ ኃላፊነት የጎደለበት ዘመን ቢሆንም በዚህ በአስቸጋሪ ዘመን ብንኖርም እንደ ሶስቱ ወጣቶች አስቸጋሪና አስጨናቂ ንጉሥ በነበረበት ጊዜ የራሱን ፍላጎት ብቻ ለማሟላት የሚሮጥ ሀገር የሚያጠፋ ሀገር የሚያወድም ሀገር የሚያቃጥል እስራኤልን ያወደመ ያቃጠለ ንጉሥ ነው። ቅድም ናቡከደነጾር ሲባል የሰማችሁት። እንደዚያ በመረረ ዘመን ብንኖርም የሚያሻግረን እንባችንን የሚያብስ የነጋችንን የዛሬ ታሪካችንን የሚቀይር አምላክ ከእሳት የሚያወጣን ከረሃብ የሚያወጣን ከሰቆቃ ከእንባችንን የሚያብስ አምላክ ስላለን ክብር ምስጋና ለእርሱ ይሁን። በእሱ እንጽናናለን። እግዚአብሔር የተመሰገነ ይሁን። በእሱ ጉልበታችን የጸና ነው፣ ተስፋችን የጸና ነው፣ እምነታችን የጸና ነው። ዛሬን እንሻገረዋለን። ዛሬ ብናነባም ነገ ሌላ ሆኖ እግዚአብሔር እንደሚቀይርልን አንጠራጠርም። ዛሬ ሁሉ ነገር አንሶ ጎደሎ የሆነበት እንደ ሀገራችን አንገቷን የደፋችበት ሕዝባችን እንደ ሕዝብ በመከራ የሚኖሩበት የሃይማኖት ተቋማት እንደ ሃይማኖት ተቋማት በብዙ ስቃይ ውስጥ ያሉበት አንዱ አንዱን መሸንገል አቅቶት ጠርዝ ላይ ሆኖ ኮርነር ላይ ሆኖ የሚስቅበት የሚዘብትበት ዘመን ስለሆነ ወገኖቼ ከዚህ የበለጠ 3 ደቂቅ እሳት ገብተው በእሳት ነበልባል እንደሚገረፍ ሁሉ የእሳት ነበልባሉ የማይገርፈው ረሃብ እሳት ሆኖ የማያቃጥለው የሰላም እጦት እሳት ሆኖ የማያነደው እነሆ ማን ነው በሀገራችን ያለው? የሰላም እንቅልፍ ተኝቶ የሚያድር ማን ነው? ነገር ግን ይህን ሁሉ የሚያስወግድ የሰማይ አምላክ ሰማይና ምድርን የፈጠረ እግዚአብሔር ቅዱሳን መላእክትን ልኮ ይታደገናል ብለን ስለምናምን እምነታችን በዚህ የጸና ስለሆነ እንጽናናለን። እግዚአብሔር የተመሰገነ ይሁን። የረዳችሁ በዚህ ሰዓት እዚህ አቆማችሁ እግዚአብሔር ነው። ማንም ሰው ደግፎኛል ብላችሁ አምናችሁ ከመጣችሁ፣ ሰው ይረዳኛል ብላችሁ አምናችሁ ከመጣችሁ ተሰስታችኋል። ሰው ማን እግዚአብሔር እንዲረዳ ካላዘዘው፣ እንዲያግዝ ካላዘዘው ከሰው የምታገኙት ነገር ምንም የለም። ምንም የምናገኛቸው ነገሮች ሁሉ የመኖሪያችን ዋና ምንጮች፣ መሰረታዊ ነገሮች ከእግዚአብሔር የተገኙ ናቸው። ይህን ነፋስ ባናገኝ እዚህ መቆም አንችልም። ፀሐይ ባኖር መተያየት አንችልም። እነዚህ ሁሉ የእግዚአብሔር ናቸው። የኛ የመኖራችን ምንጮች በዚህ ላይ የተመሰረተ ነው። ስለዚህ እግዚአብሔር እንደ እግዚአብሔር ነው እንጂ እኮ እንደ ሰው ይኖራል ተብሎ እንደሚታሰበው ዓለማዊ ሳይንቲስት ኳልኩሌት እንደሚያደርገው እኛ እኮ በየትኛው የእውቀት ድሃዎች ነን፣ የኢኮኖሚ ድሃዎች ነን፣ የሰላም ድሃዎች ነን፣ የመተባበር ድሃዎች፣ የሁሉ ነገር ድሃ ነው። እግዚአብሔር ግን ይህን ሁሉ ሸፍኖ ለንስሐ ይህን ሁሉ እንደዚህ አቁሞናል። እግዚአብሔር የተመሰገነ ይሁን።
ቅረቡ ሀቤሁ ወያበርህ ለክሙ ነው። የተወደዳችሁ ነቢየ እግዚአብሔር ዳዊት ወደ እግዚአብሔር ቅረቡ ፊታችሁን ያበራላችኋል። በዚያ ዘመን ናቡከደነጾር ንጉሥ በሆነበት ዘመን ዋና የናቡከደነጾር ጸባዮች ከጸባዩ አንዱ ጦረኛ መሆን። ጦረኛ ሰውን በሰላም እንዳይኖር ጦረኛ የነበረ ንጉሥ። በዚሁም ላይ ደግሞ የሚወደው አፍቃሪነቱ ደግሞ የጤግሮስንና የኤፍራታን ወንዝ እየተከተለ ሕንፃ ማነጽ ነው። እነዚህ የናቡከደነጾር ጸባዮች ነበሩ፣ ባህሪዎች ነበሩ። ነገር ግን እስራኤላውያን ሀገራቸውን የእስራኤልን ሕዝብ በባርነት የገዛ የእስራኤልን ቅጥር ያወደመ ያጠፋ ንጉሥ ነበር። እስራኤላውያንንም ከወሰዳቸው መካከል አንዱ እነዚህ ሦስቱም ወጣቶች ነበር። ሦስቱ ወጣቶችን ደግሞ አገራቸውንም አጥፍቶ ማንነታቸውንም ቀይሮ ነበር ያኖራቸው። ማንነታቸው ማለት ባህላቸው በባህላቸው የወጣላቸውን ስም እንኳን ስማቸው ሳይቀር አይደንቲታቸውን የቀየረ አረመኔ ጨካኝ ንጉሥ ነበር ናቡከደነጾር ማለት። አናንያ፣ አዛርያ፣ ሚሳኤል የሚባለውን ስማቸውን ሲድራቅ፣ ሚሳቅ፣ አብድናጎ ብሎ ቀይሮ መባርነት እንዲኖሩ ነው ያደረጋቸው። ግን በጣም ደስ የሚለው በዚያ ጨካኝ ዘመን፣ በዚያ ጨለማ ዘመን፣ በጨለማው ዘመን እሱ ቢያበላቸው፣ ቢያጠጣቸው፣ ቢሾማቸው ለነሱ ያ እግዚአብሔር ጋር የተለየ እግዚአብሔርን የማያውቅ ንጉሥ ስለነበረ እሱን ተቀብሎ ከመኖር ተቸግሮ መኖርን ይመርጡ ነበር። እምነታቸው በእግዚአብሔር ስለነበረ ይህ ሰው የራሱን በጣም ከፍ አድርጎ የሚያይ ተከታዮቹም የሚከተሉት ሁሉ ስለሱ እንዲያወሩለት የሚፈልግ እንደውም ከዚያ በላይም ደግሞ አማካሪዎቹ ነው ጣዖት በሱ ስም እንዲያቆም አማካሪ ሁሉ በዚያውም ልክ ደግሞ ማንኛውም ሕዝብ ጣዖት እንዲያመልክ የታወጀበት ጊዜ ነበር። ጣዖት አምልኮ ጣዖቱን አቁሞ ሲያስመልክ የማያውቅ ያለዚያ ለጣዖት መስገድ የማይፈልግ ሁሉ እንደሚገደል አዋጅ የወጣበት ጊዜ ነበር። ይሄ ለነዚህ ለአናንያ፣ አዛርያ፣ ሚሳኤል ምንም አይመስላቸው ነው። ታዲያ ምንድነው? በፊቱ እንኳን ቆመው ሲጠየቁ እኛ በፍጹም አንተ ላቆምከው ምስል በፍጹም አንሰግድም፣ አንተንም እኛንም የፈጠረ እግዚአብሔር አለ፣ እግዚአብሔር ያድነናል። እግዚአብሔር ያድነናል። በጨለማ ጊዜ ወገኖቼ ይሄ ቀን በጣም ለብዙዎቻችን ብርሃን መስሎ ሊታየን ይችላል። እስከ ተራመድን ድረስ ውለን እስካደርን ድረስ ለብዙዎች ወገኖቻችን ደግሞ ጨለማ እንደሆነ እንዳዘነጉ ጨለም ሰው የሚበላው ካጣ፣ ሰላም ካጣ፣ ፍቅር ካጣ፣ መገዳደል፣ መለያየት፣ በጎጥ መከፋፈል ሲሆን ይሄ እውነት ለመናገር እኛን በጨለማ ውስጥ የሚያሳድገን ሳይሆን በጨለማ የሚያኖረን ነው። የሚያስከብረን ሳይሆን የሚያዋርደን ነው። ነገ ማንነታችን ከነማንነታችን ከፍ አድርጎ የሚያሳየን ሳይሆን ማንነታችንን የሚፍቅ ነገር ነው። እያየነው የምንሰማው ያየነው የምንሰማው ነገር ሁሉ የሚያስደስት ነገር አይደለም። ነገር ግን እነዚህ ወጣቶች እምነታቸውን በእግዚአብሔር ከማድረጋቸው ስላደረጉ እሳት እንኳ ቢወድቁ፣ እሳት ውስጥ እንኳ ቢገቡ፣ እሳት ውስጥ ቢጣሉ እግዚአብሔር አማኞቹን አይተውም ወገኖች። ይሄ የኔና እናንተ አብረን ተባብረን የምናመጣውም አንዳንድ ጊዜ አብረን በህብረት የምናመጣው ችግር አለ። አውቀነውም ሳናውቀውም የምንተባበረው ነገር አለ። አንድ መርዘኛ ፖለቲከኛ በቴሌቪዥን መስኮት ወጥቶ የሚዘራውን ክፉ መንፈስ፣ ከፋፋይ መንፈስ እኛ ለመቀበል ጊዜ አይፈጅብንም። ያ ማለት ተባባሪነት ነው። አንድ ጎጠኛ የሆነ ፖለቲከኛ በቴሌቪዥን መስኮት ወጥቶ የሚዘራውን ዘር ከተቀበል
አይው ዛሬ እነሱ የዘሩትኛ እየተጠፋፋ ነበር። እንዴት የሃይማኖት ሀገር 95% የትኛውም ሙስሊም የሚሆን ፕሮቴስታንት የሚሆን ኦርቶዶክስ የሚሆን ሃይማኖተኛ። ይሄ ሃይማኖት በሚኖርበት አገር መጠፋፋት እንዴት ነገሰ? መለያየት እንዴት በዛ? ረሃብተኛው ግን ከ30 ሚሊዮን ህዝብ በላይ ረሃብተኛ በኢትዮጵያ ውስጥ አለ ይባላል። እንደምታውቁት እንደምትሰሙ በዚህ ውስጥ ይሄን ሁሉ ህዝብ እንዲራብ ያደረገው ማን ነው? እግዚአብሔር ነው። እግዚአብሔር ነው አይደል? እንድንከፋፈል ያደረገን ማን ነው? እግዚአብሔር ነው። ለዛሬ መጠፋፊያችን የሆኑ እነማን ናቸው? እግዚአብሔር ነው። እግዚአብሔር አይደለም ወገኖች። የክፉ ሰዎችን ሐሳብ ስለገዛን መለየት ስላቃተን እኛንም ስለከፋፈሉ ዛሬ የሃይማኖት ተቋማት ይባላል። እውነት ለመናገር እግዚአብሔርን መጥቶ ቢያየን የትኛው የሃይማኖት ተቋም ነው ለሞቱት ሰዎች የሚቆረቆር? እውነት ለመናገር ከኔ ጀምሮ የትኛው የሃይማኖት አባት ነው የሚጮህ ስለ እውነት የሚጋፈጥ? የትኛው የሃይማኖት አባት ነው ሰው ሲጋደል ተው የሚል የሚገስጽ? የለም። እና የሃይማኖት ተቋማትም አንዳንድ ጊዜ ቀልዱን አብዝተነዋል ብዬ አስባለሁ። ከእግዚአብሔር ፍርድ ደግሞ አናመልጥም። ከእግዚአብሔር ፍርድ አናመልጥም። እውነት ለመናገር እናንተ ብዙዎቻችሁ ቤታችሁ ቢታይ በቤታችሁ ብዙ የጎደለ ነገር አለ፣ በጣም ብዙ። እግዚአብሔር ይሙላላችሁ፣ እግዚአብሔር ይጠብቃችሁ። ወገኖች ሀገር ታሞ በስቃይ ላይ እያለ ሰርጀሪ ያልሆነ ወደ ዶክተር እንኳን ያልቀረበች ሀገር ኢትዮጵያ የምትባል ሀገር በጣም በሽታዋ የበዛ የሚያክማት ያጣች ከበሽታዋ የሚገላግላት ያጣች ሀገር ናት። ዛሬ ገላግሉኝ ባካችሁ ተቸግሬያለሁ በህይወትና በሞት መካከል ነኝ የምትል አገር ናት ኢትዮጵያ። አገር ናት ኢትዮጵያ። መሪዎቿ ችግሯን ያልፈቱት አገር ናት። ምሁራኖች ችግሯን መፍታት ያቃታቸው ምሁራን ያሉበት ሀገር ናት። የሃይማኖት ተቋማት በጸሎታቸው እግዚአብሔር ጋር ተገናኝተው ምሕረት ያላመጡባት አገር ናት። ወጣቶች፣ ነጋዴዎች ሁላችንም ተባብረን አገራችንን ከችግር ያልገላገል በችግር በድህነት የምትማቀቅ ፍቅር በማጣት የምትማቀቅ በመከራ ውስጥ መከራ የምታይ አገር ናት። እንደዚያ ነው የሚሰማኝ። እንደዚያ ነው የሚሰማኝ። የሁላችሁም ስሜት እንደዚህ ነው ይመስለኛል። ማንም የኢትዮጵያን ችግር ዛሬ ለኢትዮጵያ ችግር ውስጥ መግባት መድኃኒት ይሆናት የለም። አሽዋፊ ቀላጅ ያለባት ሀገር ናት። ሌላው እየበላ ጦም አዳሪ የበዛበት ሀገር ናት። ሌላው በሰላም እኖራለሁ እያለ የሚሞክር ግማሹ ሌላው በጦርነት የሚታመስበት ሀገር ናት። መንገዶቻችን የስጋት መንገዶች የሆኑበት ሀገር ናት። ልጆቻችን በእውቀት ከመበልጸግና ነገ ከነገ በኋላ አገር ተረካቢ ሆነው ጥሩ ዜጎች እንዳይሆኑ ከባድ የሆነ ተጽዕኖ ያለባት ሀገር ናት። ጎጥ በየቤቱ የነገሰባት ሀገር ናት። በባልና በሚስት እንኳን ሳይቀር ችግር የሚፈጠርበት ሀገር ሰው መሆናችንን ቀርቶ እውነት ለመናገር በጣም አደገኛ ሁኔታ ላይ ያለንበት ሀገር ነው። ስለዚህ ማን ይገላግለን ወገኖች? ማን ይገላግለን? እኛ አቃተን እኮ በሰላም መኖር። ሰላም እኮ ዋጋ ያስከፍል። በሰላም መኖር አቃተን። በአንድነት መኖር አቃተን። ሁላችንም ተባብረን ኢትዮጵያን አከሳናት፣ አደቀቅናት፣ አመነመናት፣ አሳነስናት። ታሪኳንም አደበዘዝ ነው። በየቤቱ ትርክት እየተረክ አንድ የሆነ ታሪክ ወጥ የሆነ ታሪክ ያለን እንዳይኖረን ፋቅ ነው፣ አደበዘዝ ነው። መድረኮች ሁሉ የክፋት መመንጫ የአስመሳዮች መድረክ ሆነ። መድረክ ሁሉ ይሄ ነው። እኔ ከዚህ ነገር እግዚአብሔር ይገላገለን ብላችሁ ጸልዩ ወገኖቻችን። እግዚአብሔር ይገላገለን፣ እግዚአብሔር ይገላገለን። ካሳለፍነው የሚመጣው ዘመን እንዳይከብድብን አልቅሰን መጸለይ መቻል አለብን ወገኖች። የተወደዳችሁ ክርስቲያኖች በጣም አበዛሁባችሁ፣ ይቅርታ።
የተወደዳችሁ ከሩቅም ከቅርብም የመጣችሁ ወገኖቻችን ይህም በዓል የድል በዓል ነው። ናቡከደነጾር ተሸንፎ እግዚአብሔርን ማስቀየሞ ሳር እስከ መብላት የደረሰ ንጉሥ ነው። ወጣቶችንም እሳት የጨመረ ንጉሥ ነው። የእስራኤልን ቅጥር ያወደመ ንጉሥ ነው። ነገር ግን በእነዚህ ወጣት እምነት ጽናት ምክንያት ይህን ንጉሥ ደግሞ ወደ እግዚአብሔር የቀየሩበት ጊዜ የድል በዓል ነው። ይህን በዓል ምና ክብር ምስጋና ለአምላካችን ነው። ክብር ምስጋና ለአምላካችን ነው። የተወደዳችሁ ክርስቲያኖች እግዚአብሔር እኔ ማለት የምችለው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ጤናችሁን ያድላችሁ፣ ቤታችሁን በበረከት ይሙላላችሁ፣ ክፉ አይንካችሁ፣ በምትወጡበት በምትገቡበት ሁሉ እግዚአብሔር ይጠብቃችሁ። የታመመቿን የከሳቿን የጎሰቆለቿን ሀገራችንን ያጎሰቆልናት ሁላችን ስለሆነ እግዚአብሔር ደግሞ ሀገራችን ቀና ብላ ከሌሎች ሀገር በኢኮኖሚውም በእውቀቱም በተለያየ መንገድ አድገን የሃይማኖት አባቶችም ደግሞ የሚገሰጸውን ገስጸን የሚመከረውን መክረን የራቀውን አቅርበን አገራችን የሰላም ሀገር እንድትሆን ሁላችንም ተባብረን ቀና ያለች አገር ኢትዮጵያ እንድትኖረን የአምላካችን መልካም ፈቃዱ ይሆናል። ከሰራን ይሆናል፣ ንስሐ ከገባን ይሆናል፣ ከጸለይን ይሆናል፣ ቂም ካልያዝን ይሆናል፣ ክፉዎችን ማድመጥ ካቆምን ይሆናል። ጎጠኝነትን የሚዘሩ ክፋትን የሚዘሩ በእናንተ ስም የሚነግዱ ፖለቲከኞችን ካወቅንባቸው እኛ ሰላም እንቅልፍ እናድራለን። ወገኖች የእናንተን የድሆችን ሽሮ እየቀሙ ለሌላው የሰጦም የሚያሳድሩ ባለስልጣኖች የበዙባት ሀገር ናት። እግዚአብሔር ልቦና ይስጣቸው። እግዚአብሔር ልቦና ይስጣቸው። እግዚአብሔር ልቦና ይስጣቸው። የመልአኩ የቅዱስ ገብርኤል ረድኤቱ በረከቱ በሁላችን ጋር ይኑር፣ በሁላችን ላይ ይደር። ጾሙንም የሰላም ጾም አድርጎ ለብርሃነ ልደቱ በሰላም ያደርሰን። በዚህ የተገኛችሁ ካህናት፣ መምህራነ ወንጌል፣ ምእመናን፣ አባቶች፣ እናቶች እግዚአብሔር ይባርካችሁ። ወደ የቤታችሁ ደግሞ በሰላም ጠብቆ ያደርስልን። አገራችን ኢትዮጵያን የሰላም ሀገር ያደርግልን። አገልግሎታችን በሰላም እንዳስጀመረ በሰላም ያስፈጽመን። በዚህ ቦታ ላይ አንድ ቃል ተናግሬ ልጨርስ። ልመና የለም እንደምታውቁት ቅድም ስትለመኑ ነበረ። ይህንንም የተለመናችሁት ይሄ ለድምፅ ማጉያ የሚሆን ተብሎ ነው እና እናንተ በመጨረሻም ላይ ስትሄዱ የእናንተ ያንዳንዳችሁ የምትሰጧት ትንሿ ነገር ተሰብስባ ብዙ ነገር ትሆናለች። ስለዚህ ምናልባት ያልሰጣችሁ ለዚህ ነገር ኮንትሪቢዩት ያላደረጋችሁ ካላችሁ ኮንትሪቢዩት እንድታደርጉ የድርሻችሁን እንድትወጡ ቤተክርስቲያን መልእክቷ ነው። ያስተማረን የመከረን አምላክ ክብር ምስጋና ለእርሱ ይሁን። ጠብቆ ሁላችንም የዛሬ ዓመት በሰላም ያደርሰን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ቡሩክ ቅዱስ ያድርጋችሁ።